ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ዝግጅት ለምትከታተሉ እንደምን ዋላችሁ ማለት ፈልጋለሁ። ግንቦት 23 2018 በኢትዮጵያ ዘመን አቆጣጠር ሜይ 31 2026 በጎርጎሳውያን የዘመን ስሌት እንደ ቅደም ተከተል የዕለተ እሁድ የሰባተኛው ጠቅላላ አገራዊ ምርጫ ዋዜማ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዝግጅቴ ፕሮግራሙ ለሐሳብ መነሻ ለውይይት መነሻ የሚሆኑ ወሳኝ ነጥቦች የተካተቱበት ስለሆነ ዘወትር እንደምታደርጉት ለሌሎች ወዳጅ ቤተሰቦቻችን እንዲደርስ ሸር እንድታደርጉ ላይክ እንድታደርጉ በተመሳሳይ ሐሳብ አስተያየት እንድታዋጡ እንድታካፍሉ በዚሁም በአቀራረባችንም ይሁን በሌሎች በወሳኝነት በኮንቴንት ዋይዝ ዙሪያ እየቀረቡ ያሉት መረጃዎች ስተት ካለባቸው መጨመር ያለበት እሱ እንድናስተካከል የጋት ሚዲያ ወሳኝ ዓላማ የምንለው የሐሳብ መነሻ የውይይት ነጥቦች አንድ ነጥብ ሊሆን ይችላል፣ ሁለት እኛ ከቻል ብዙ ያነውና ህልማችን ያንን እንድታደርጉ በተመሳሳይ የጋት ሚዲያ ሜምበር እንድትሆኑ በሱፐር ቻት በሱፐር ታንክስ ሚዲያችንን እየደገፋቸው ነው። ማመስገን ስላለብኝ ነው በየቀኑ ያቅማቸውን ያህል እያበረከቱ ላሉ ሰዎች የመጀመሪያው እንግዲህ ሰዓታት ቀርተውታል። ይህንን ዝግጅት ይህን ቀረጻ ሳደርግ በኢትዮጵያ 9:30 ነው። ምናልባት 10 ከሩብ 10 ከ20 እናንተ ደርስ ይሆናል በኢትዮጵያ ሰዓት አቆጣጠር። ከዛ በኋላ 10:30 እንኳን ቢደርስ እናንተ ጋር ሞሮለስ 12 ሰዓት ነው የሚቀር። እንዳይካሄድ ሚሊዮን ዶላር የወጣበት ምርጫው እንዳይካሄድ በመቶ ሚሊዮኖች ዶላር የተከሰከሰበት ይህ ምርጫ እንዳይካሄድ ትመዘገቡና የሚሉ የአምባገነን አበጋዞች የአምባገነን ነጭ ለባሾች እኛ በጠመንጃ አፈሙዝ እንጂ ስልጣን ላይ የምንወጣው በምርጫ ሳጥን በእናንተ ድምፅ ስልጣን አይረጋገጥም በሚል የተለያየ ሰበብ ሊያቀርቡ ይችላሉ። የዓለም ደግሞ መቼም ጉድ ነው የሆነው በዘንድሮና ምርጫ እንዳይካሄድ የሚል ስልጣን በምርጫ እንጂ በጉልበትም በቅርጫም መያዝ የለበትም። የስልጣን ብቸኛ ምንጭ ድምፅ ሳጥን ነው የሚል አስተምሮ የሊበራል ዲሞክራሲ አስተምሮ ባለበት የከረረ ገበያ በሚቀነቀንበት የሀገራት ግንኙነት ሞሮፍ አሁን ያ ጥንት የነበሩት ዲሞክራሲ ወዘተረፈ የሚሉ ዝባዝንቾች ቀርተው ምን አለሽ በሚባልበት የትራንዛክሽናል ዲፕሎማሲ ዘመን በዚህ ሁሉ መጠቅለያው ግን ዲሞክራሲ በሆነበት ምርጫ እንዳይካሄድ የሚል ባነር ተሸክመው የወጡ ጅላንፎች የታዩበት የሩቅ ጠላቶች፣ ደመኛ ጠላቶቻችን፣ ተላላኪዎቻቸው፣ የቅርብ ጠላቶች በመዋቅርም በፓርቲም በተለያየ መንገድ የተሰገሰጉ ጥገኞች እንዳይካሄድ አቅማቸውን፣ ጉልበታቸውን፣ ገንዘባቸውን፣ ጸሎታቸውን ወዘተረፈ ያወጡበት ኢትዮጵያ ግን ያሸነፈችበት ምርጫ ሊከናወን ጥቂት ሰዓታት ቀርተውታል። ይህ እንዳይከናወን ይህ እንዳይሳካ ያሉት የጎነጎኑት የሸረቡት ሁሉ ከንቱ ይሆን የቀረባቸው ኃይሎች የተለያዩ ሚዲያዎችን ተጠቅመው እኛ እጣፈንታችንን ሌሎች አይወስኑም ብለን በዱር በገደል ስለመንከራተታችን በአድዋ ድል ምክንያት ብቻ ሰይፍ ተመዞ አገራተን ከቀይ ባህር የራቅን የሁሉ ተረስቶ አርበኛንን የሚሉ የባንዳ ልጆች ያንን የውጭ ጋጋታን የውጭ ሚዲያ ዘመቻን ሊያሳዩን ይሞክራሉ። ተረሳ ትናንት ህዋት ወደ ደብረ ብርሃን ሲመጣ ገና ደብረ ብርሃን ዙሪያውን ደርሶ እያለ አዲስ አበባ 360 ዲግሪ ተከባለች ብለው በጦር ሜዳ ያልቻሉትን በስነ ልቦና ጦርነት በሳይኮሎጂካል ዋርፌር ሊበትኑን አልሞከሩም። እነዛው ሰዎች ናቸው ተመልሰው ዛሬ ዶክተር አብይ ኢምፓየር መገንባት ይፈልጋል። እኔ ደግሞ ምንም የምሸፋፍነው የምሽለጠለጠው ነገር የለም እዚህ ላይ። አዎ ዶክተር አብይ አህመድ አሊ የኢትዮጵያ ጠቅላይ ሚኒስትር
ኢምፓየር መገንባት ይፈልጋል። ኢምፓየር የሚለውን አጼ ብለህ መተርጎም ትችላለህ፣ ስለ እንግሊዝኛው ከሆነ የምትቸገረው። ኢምፓየር ማለት ጠንካራ ግዙፍ ሀገር ማለት ነው። እጣ ፈንታዋ 135 ሚሊዮን ህዝብ ያላት ሀገር እጣ ፈንታዋ 1.1 ሚሊዮን ባላት ጅቡቲ የማይወሰንበት 135 ሚሊዮን ግዙፍ ሀገር ከአፍሪካ ሁለተኛውን የህዝብ ቁጥር ይዛ ይች ሀገር ኤርትራን እንደ ላውንቺንግ ፓድ ተጠቅመው ሌሎች ጠላቶቻችን ከበው በየሰፈሩ እየዞሩ የጦር ሰፈር እያቋቋሙ ከኛው ከራሳችን የተመለመሉ ባንዳዎችን እያሰለጠኑ ልማታችንን የማያደናቅፉበት ጠንካራ ሚሊተሪ፣ ጠንካራ የፖሊስ ተቋም፣ ጠንካራ የመፈጸም አቅም ያለው ኢንስቲትዩሽን፣ የማያቋርጥ ፈጣን እድገት፣ ስንዴ ማትለምን ያለንን የከርሰ ምድርም ከመሬት በታች ያለውን ተቆፍሮ የሚወጣውን ተመርምሮ የሚለየውን የገጸ ምድር ሀብታችንን ውሃችንን ጨምረን ይህንን ተጠቅመን ውሃውን፣ ፀሐዩን፣ ንፋሱን፣ ጂኦተርማሉን ይህን ሁሉ ተጠቅመን እንደግ። የማደግ ፖቴንሻል አለን። ከውጭ እየመጣ ሌክቸር ሊያረጉን አይገባም። ከሌላው ዓለም የምንፈልገው የቴክኖሎጂ ድጋፍ ነው፣ የፋይናንስ ድጋፍ ነው። ከፋይናንስ ድጋፍም በላይ ቀጥተኛ ኢንቨስትመንት፣ የእውቀት ሽግግር ነው የምንፈልገው የሚል ኩሩ ደፋር ጀግና መሪ። አይ እድሜ ልክ ሊነግስ ነው የሚፈልገው ለሚሉ ሰዎች ጊዜ መስጠት ጥሩ ነው። የመሪዎች የስልጣን ዘመን ይገደብ፣ ህገ መንግስት ላይ ይቀመጥ ያለ መሪ ነው ያለን። አይ የለም የመሪዎች የስልጣን ዘመን ከተገደበ በኋላ ለምሳሌ 10 ዓመት ብሎ ገድቦ ህገ መንግስቱ ከተሻሻለ በኋላ 10 ዓመት በሚል ከዛ ቀጥሎ እድሜው ሲደርስ ያሻሽለዋል ከሆነ እድሜ ጤና ሰጥቶ እንደዛ ስንደርስ ደግሞ እንወያይ። ከዛ ውጭ ግን ኢምፓየር ሊገነባ ነው ወዘተረፈ የሚል መሪያችንን የምንመርጠው እኛ ነን። ኢትዮጵያ ውስጥ በስልጣን ቁጭ ብሎ ከውጭ ድጋፍ ለማግኘት አስፈላጊ ከሆነ ከተፈለገ ስልጣን ብቻ ከሆነ የሚፈለገው ስለ አባይ ጉዳይ አለመነካካት ነው። ስለ ወንዞች ጉዳይ አለማንሳት ነው። የቀይ ባህርን ጉዳይ ውሾን ያነሳው ውሾ ብሎ መዝጋት ነው። ደፋር መሪ ይጠይቃል። ደፋር መሪ ያስፈልገናል። ኢትዮጵያ በ19ኛው ክፍለ ዘመን ጠንካራ መሪ አግኝታ ነበር። በ20ኛው ክፍለ ዘመን ሞሮርለስ አፄ ኃይለ ሥላሴ ኢንስቲትዩሽን ቢውልድ በማድረግ በ20ኛው ክፍለ ዘመን፣ በ19ኛው ክፍለ ዘመን አፄ ምኒልክ አገር በመገንባት የ19ኛውም የ20ኛው ክፍለ ዘመን ስህተቶችን በማረምና ኢትዮጵያን በቀይ ባህር ቀጠና ወሳኝ ሚና እንድትጫወት እንዲያውም እጅግ ተነባቢው ሰፊ ተደራሽነት ያለው ዘጀሩሳሌም ፖስት እኔ አይደለሁም የምለው ወሳኝ ተነባቢ የፖሊሲ ጋዜጣ የሚባለው ልክ ዘናሽናል የዩናይትድ አረብ ኤሚሬት የፖሊሲ ጋዜጣ ነው። ዘጀሩሳሌም ፖስት የእስራኤል መንግስት ፖሊሲ የሚንጸባረቅበት ነው። ያ ምን ይላል? ዘጀሩሳሌም ፖስት እኛ ምንለውን ትተን የመካከለኛው ምስራቅ እጣ ፈንታ የሚወሰነው በአፍሪካ ቀንድ ለዚያውም በኢትዮጵያ ነው ይላል። እና ይህ ፈን የሚያደርገው ሰው አለ። ለምን? ራሳችንን እንደ ዝቅተኛ፣ እንደ ተረጅ፣ እንደ ደካማ እንድንቆጥር ተደርጓል። ያ እሳቤ እንዲያሸንፍም ተደርጓል። ለዛ ነው ኢትዮጵያ እያደገች ነው፣ ኢትዮጵያ እርዳታ አያስፈልጋትም፣ ኢትዮጵያ ሰፊ ሀገር ነች ሲባል ኖ ኖ ኖ ኖ የሚል ችግር የለም ወይ? እኔ ደጋግሜ የማነሳው ስለሆነ ይሄ ችግር አለ። ነገር ግን ይሄ ችግር ይሄ ፈተና የምናልፈው ነው። ሌሎች ከኛ በላይ በነበረ ማጥ ውስጥ አረንቋ ውስጥ የተዘፈቁ ሀገራች ናቸው መንጭቀው ይወጡ። ኤኒዌይስ ሚድል ኢስትስ ፊውቸር ሜይ ቢ ዲሳይድድ ኢን ዘ ሆርን ኦፍ አፍሪካ። ዘ ጀሩሳሌም ፖስት እኔ ከኪሴ ስላላወጣሁት
ሚድል ኢስትስ ፊውቸር ሜይ ቢ ዲሳይድድ ኢን ዘ ሆርን ኦፍ አፍሪካ ዘ ጀሩሳሌም ፖስት ማርች 15 2026 ላይ አንብቡት። ኢትዮጵያ ወደ ቀይ ባህር የግድ መመለስ አለባት ይላል። የእስራኤል የፖሊሲ ጋዜጣ ነው ብያቸዋለሁ። እስራኤል እዛ ሲኖር ዩናይትድ አረብ ኤሚሬት አለ፣ ያዙ ህንድ አለ ብያቸዋለሁ። ግሪክ አለ፣ ቆጵሮስ አለ፣ ኬንያ አለ፣ ኢትዮጵያ አለች፣ ደቡብ ሱዳን አለ። ይህንን አጀነሱ ነው የቆሙ ኃይሎች ደግሞ አሉ። ይሄ ሄክሳጎናል ወይንም ዲስራፕቲቭ የሚባለው አቋም አሁን ዛሬ ኢትዮጵያ ወደ ቀይ ባህር ልመጣ ነው አለች። ዩናይትድ አረብ ኤሚሬት የማሪታይም ሄጅሞኒ ለማረጋገጥ እየሰራች ነው ምናምን የሚል ዜና ነው የምንሰማው። አሁን እድሜ ጤና ይስጠን። ከዛሬ 1 ዓመት 2 ዓመት 3 ዓመት በኋላ ደግሞ ህንድ እንደዚህ ያደረገች፣ የኢትዮጵያ የቀይ ባህር ጥያቄ እኮ እዚህ የህንድ ነው፣ ህንድ እዚህ ጋር ሚሊታሪ ቤዝ ጠየቀች ወዘተረፈ የሚል ይመጣል። የኢንዲያ ሚድል ኢስት ኢኮኖሚክ ኮሪደር አንድ አካል ነው። ኤኒዌይስ ኢትዮጵያ የማደግ ተስፋ አላት፣ ለማደግም እየሰራች ነው። በተመሳሳይ ኢትዮጵያ ሉክስ ቱ ኢሚሌት እስራኤል ሳዝ አፍሪካስ ኒው ስታርታፕ ብሎ እስራኤል በቴክኖሎጂው መስክ በፈጠራ በመስኖ በማይኒንግ በተለይ ይሄ ሃይቴክ የሚባለው ሃይ ቴክኖሎጂ እያንዳንዱ ስልክ የትኛውም አይነት ስልክ እንጠቀም፣ ትንሽዬ እቺ 1100 የምትባለው በተን የምንጠቀም የእስራኤል ቴክኖሎጂ አለበት። ልክ ያንን ለማድረግ ከእስራኤል የቴክኖሎጂ ማዕከላት ጋር አብራ እየሰራች ነው። አርቲፊሻል ኢንቴሊጀንስ ዩኒቨርሲቲ እያቋቋመች ነው። ኢንዱስትሪያል መንደር መስርታለች በሚል በተመሳሳይ ቅድም ሳይት ያደረኩት ዘ ጀሩሳሌም ፖስት ትናንት ሜይ 30 2026 አውጥቷል። ኤኒዌይስ እድሎች አሉ፣ ተስፋዎች አሉ። ይህንን እድላችንን ይህን ተስፋችንን እጃችን ላይ ለማትነን ይልቁኑ ምርጫ እንዳይካሄድ አድርገው ከዛ በመቀጠል የሽግግር መንግስት ነው የምንፈልግ በሚል ያሰለጠኗቸው ቡችሎችን ተለላኪዎችን በዚህ ውስጥ ለማካተት ወደ ትርምስ ውስጥ ለመግባት አሁን ትርምስ ምናምን ሲባል በጣም ዝም ብሎ ሩቅ አድርጎ ኢማጂን አድርጎ የሚያስባል። ሱዳንን እንደዛ አድርገው ነው አርኤስኤፍ ሳፍ ብለው እያዋጉ ያሉት። ኢትዮጵያ ውስጥ ያለ ግጭት የሰዎቹ ከመሰላቸው አይደለም፣ የጠላቶቻችን ነው። በዛ ነው የሚለላኩት። ከዚህ አንደኛው ጠላት ያሰለጥንበት የነበረው እመጣበታለሁ የአፐር ናይል ፓጋክ የሚባለው ኦፍኮርስ ከዚህ በፊት ወደ እናንተ አድርሻለሁ በዝርዝር። ደቡብ ሱዳን ይገኝ የነበረው ወደ አጠቃላይ 330 ገደማ ስታፍ ያለው ኦፍኮርስ የግብፅ ሰዎች 260 ነው የሚሉት። ወደ 330 ስታፍ ያለው የህወሓት ከፍተኛ ወታደራዊ አማካሪዎች መኮንኖች፣ በተለይ ከቅርብ ጊዜ ወዲህ ለባለፉት 2 ዓመታት አስቀድሞ ደግሞ የሻዕቢያ ወታደራዊ አሰልጣኞች፣ የደህንነት ባለሙያዎች ተጠልለው የነበሩበት ፓጋክ እዚሁን ጨርሰው ፓጋክ የተባለ አካባቢ የነበረው የግብፅ የጦር ሰፈር ተዘግቷል። ከወር በፊት ነው ተዘግቷል ብዬ መረጃ የሰጧቸው። አሁን የራሳቸው የአረብ ሚዲያዎች እየዘገቡት ነው ያለው። በወሳኝነት ይሄ የጦር ሰፈር ሲቋቋም ለደቡብ ሱዳን ሚሊተሪ በጋራ ስልጠና ለመስጠት የድንበር ህገወጥ እንቅስቃሴን ለመቆጣጠር ሽብርተኝነት በኢትዮጵያና በደቡብ ሱዳን ድንበር በተለይ ቤኒሻንጉል አዋሳኝ ባለው የናይል ወንዝ ወይም የኛን አባይ የጥቁር አባይ ወንዝ ፍሰት ተከትሎ ፓጋክ የምትባል ቦታ ነው ያለው እና ዓላማው ድንበር ዘለል የሆኑ ወንጀልን ለመቆጣጠር ለደቡብ ሱዳን የወታደራዊ ድጋፍ ለመስጠት በስልጠና በትጥቅም እንዲሁም በተለይ በአካባቢው ላይ ደቡብ ሱዳን ያው አሁን በቅርቡ የ200 ሚሊዮን ዶላር የኮንሴሽን ድጋፍ ተደርጎ ቻይና ድጋፍ አድርገውላቸው ኤርስፔሳቸው መቆጣጠር ችለዋል። ቀድሞ ሱዳን ነበር ስትቆጣጠር የነበረው። ዘንድ ሱዳን ደግሞ ወደ ግጭት ውስጥ ገባ። ሱዳን ወደ ግጭት ሲገባ ቻድን እንዲቆጣጠሩ ጠየቁ፣ ኢትዮጵያንም እንዲቆጣጠሩ ጠይቀው ነበር። ኤኒዌይስ ሰው ከዛ በኋላ ግብጾች እኛ
ዘመናዊ ባለን ቅኝት ራዳሮች ተክለን እንቆጣጠርላቸው በሚል ነው የገቡ። ነገር ግን በዛ ውስጥ ከፍተኛ የሆኑ ወታደራዊ አሰልጣኞች፣ የደህንነት ባለሙያዎች፣ የውሃ ምርምር ሪል ታይም ዳታ ወይም በእያንዳንዱ ያለችዋን በየሰከንዱ የውሃው ፍሰት ምን ያህል ጥልቀት አለው፣ በምን ያህል ስፒድ ነው የሚጓዝ የሚለውን ሁሉ ሪል ታይም ዳታ ለማዕከል ለካይሮ ማዕከል የሚያስተላልፉ ሃይድሮሎጂስቶችን ያካተተ ነው የነበረው ማለት ነው። ሰው ይሄ ሙሉ ለሙሉ እንዲዘጋ ከዚህ መዘጋት ጀርባ አንዳንዶች የአረብ ሚዲያዎች አይ ደቡብ ሱዳን እኮ ምንድን ነው እያቀረቡ ያሉት ደቡብ ሱዳን የናይል ቤዚን ኮፕሬቲቭ ፍሬምወርክ አግሪመንት ሲኤፍኤም የሚባለውን ስለፈረመች ነው ይላሉ። ኖ እሱማ 8 ጁላይ 2024 ነው። ኦልሞስት ከ2 ዓመት በፊት ነው የፈረመችው። እሱ አይደለም። በወሳኝነት ራሷ ደቡብ ሱዳንንም ማተራመስ ፈለጉ ግብጾች። ይህንን ለማድረግ ይህ ቦታ የነበረው አፐር ናይል ነው። ላይኛው ናይል የሚባል ግዛት ነው ፓጋክ ውስጥ የነበረው። በዚህ በላይኛው የናይል ግዛት ደግሞ የፕሬዚዳንት ሬክ ማቻር አሁን በቁም ስር ላይ ያሉት ኤስፒኤልኤም አይኦ ኢን ኦፖዚሽን የሚባለው አይጂን ገቨርንመንት የሚባላል። ከዚህ በፊት ስለ ኤስፒኤልኤም አወርቻቸዋለሁ ብዬ ነው። የዚህ ለሬክ ማቻር ታማኝ የሆኑ ወደ አኝዋክ ብዙ ጊዜ ወደ ኢትዮጵያ ወደ ጋምቤላ ድንበር ባለው እስከ ቤኒሻንጉል አዋሳኝ ባለው በዚያ የሚንቀሳቀስ በጣም ግዙፍ ታጣቂ አለው። ይህን ታጣቂ ያሰለጠኑላቸው ግብጾች ናቸው። ለሬክ ማቻር ሳልቫኪር ማያርዲትን ወይንም አሁን በስልጣን ላይ ያሉትን የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲትን ለመገልበጥ። ይህም ብቻም አይደለም፣ በነገራችን ላይ እጅግ ከፍተኛ የሆኑ የመንግስት ባለስልጣናትን ሳይቀር እነ መንዳ የሚባለው እዚህ በባለፈው ሬክ ማቻር ወደ ኢትዮጵያ በነበራቸው ጉብኝት በመጡ ወቅት የውጭ ጉዳይ ሚኒስትር የነበረው ኤምባሲ ላይ መሰረት ድንጋይ ያስቀመጠው ወደ ደቡብ ሱዳን ወደ ጁባ በተመለሰ በሁለተኛ ቀኑ የተነሳው እነሱን ጨምሮ ከፍተኛ የሆኑ ባለስልጣናትን ሁሉ በገንዘብ ገዝተው መልምለው መፈንቅለ መንግስት ለማድረግ ጨርሰው ነበር ግብጾች። ግጭቱን ከየት ከሱዳን ጀመሩ፣ ወደ ደቡብ ሱዳንም አሁንም ትርምስ አድርገው ኢትዮጵያንም መልሶ በደቡብ ሱዳን በኩል ለማተራመስ የሽብር ቀጠና ለማድረግ ኦነግ ሸኔን ያሰለጠናሉ። እዛው ከጉምዝ እየመለመሉ የጉምዝ ታጣቂዎችን ለአልቡርሃን የሚዋጋ ያሰለጥናሉ ለሱዳን አርሚ ፎርስ። በተመሳሳይ የህዳሴ ግድብ ግንባታውን ለማቋረጥ እጅግ ከፍተኛ ቁጥር ያለው ታጣቂ አሰልጥነው ውጊያ ነበር እንደምታውቁት። አሁን ይሄ የመተከል አካባቢ በንጽጽር አሁን ግጭቱ አነስተኛ ነው። የለም ግጭት እያልኳቸው አይደለም፣ ግጭቱ ግን አነስተኛ ነው። ለምን? ኦልሬዲ ግድቡ ስላለቀ ፕሮጀክቱ ፌዝ አውት ስላደረገ ግብጾ ስፖንሰር ስለማያደርጉ የቀጣይ የልማት የኢትዮጵያ የብልጽግና ኮሪደሮች ላይ ነው አሁን እየሰሩ ያሉት ይህን ምርጫ ለማደናቀፍ ከሚደረጉ ጎን ለጎን። ስለዚህ የኦነግ ሸኔ አመራሮች እነ ጃልመሮን ጨምሮ የሚሸሹት ወደዛ ነው የነበሩ። ወደ ኡጋንዳ ይገባሉ። በአብዛኛው ኡጋንዳ ገቡ ይባል እንጂ ደቡብ ሱዳን ነው፣ እዛ ነው የሚሄዱት። ስልጠና ያገኛሉ፣ ቁስለኞቻቸውን ያሳክማሉ፣ ያሰለጥናሉ በተለያየ ሞዳሊቲ ቲፒኤልኤፍ፣ ሻቢያ እና ሌሎች ታጣቂዎች በአካባቢው ይንቀሳቀሱ ነበር። ዋነኛ አሰልጣኝ ሆነው ደግሞ ይንቀሳቀሱ የነበሩት ከዚህ ከቋንቋም ከምንም የሻቢያ ከፍተኛ መኮንኖች ናቸው። ስለዚህ ይህን ኤስፒኤልኤም-አይኦ ፎርስስ ሎያል ቱ ፈርስት ፕሬዚደንት ሬክ ማቻር ኤስፒኤልኤም-አይኦ ሜንቴን ስትሮንግ ፕሬዘንስ አክሮስ ሳውት ሱዳንስ አፐር ናይል ስቴት ይላል። ይሄ እንዳልኳችሁ ፓጋክ እዚህ ነው የሚገኘው። የግብፅ መንግስታት ኦፊሻሊ 260 ይላሉ፣ ግን የነበሩት ወደ 330 አባላት ናቸው። እዚህ ውስጥ ራዳሮች፣ ሚሳይሎች ቅኝት የሚያደርጉ እና ካይሮን ጨምሮ የተለያዩ ከፍተኛ ተቋማት እንደ ሚሊታሪ ፐርሶኔል ተቆጥረው፣ ግን የአባይ ወንዝ ዛሬ በምን ያህል ፈሰሰ፣ ኦኬ ትናንት ጥልቀቱ ምን ያህል ነበር፣ ያንን ሪል ታይም ዳታ
ቁጥጥር ያደረጉበት የነበረ ማዕከል ነው። እሱም ሙሉ ለሙሉ እንዲዘጋ ተወስኗል። በተመሳሳይ በነገራችን ላይ ከትናንት በስቲያ በ29 ሜይ ዛሬ 31 አይደል የዓለም አቀፍ የሰላም አስከባሪዎች ቀን ተከብሯል። ደቡብ ሱዳን ውስጥ ኢንተርናሽናል ዴይ ኦፍ ዩናይትድ ኔሽንስ ፒስ ኪፐር በዚህ ይህንን በወሳኝነት በዓሉን አከባበሩን ያስተባበረው ዩናሚስ የሚባለው ዩናይትድ ኔሽን ሚሽን ኢን ሳውት ሱዳን UNMISS ነው። በዚህ የኢትዮጵያ መከላከያ ሰራዊት ለደቡብ ሱዳን ሰላም መስፈን ላበረከተው በምንም ነገር ሊገመት የማይችል እጅግ የላቅ መስዋዕትነት ከፍሎ ያካለ እንዲሁም ሰራዊቱ ከራሱ ሬሽን ቀንሶ በአካባቢው የትምህርት ተቋም፣ ጤና ጣቢያ፣ የሰብአዊ ድጋፍ ለሚፈልጉ ከሬሽኑ ቀንሶ በመስጠት ለዚህ ሁሉ እጅግ ከፍተኛ የሆነ ምስጋናና አድናቆት ቀርቦለታል። በዚህ ምስጋናና አድናቆቱን በማቅረብ ሂደት የደቡብ ሱዳን የሰብአዊ ጉዳዮች ሚኒስትር አልቤኖ አኮላታክ ኢትዮጵያ የጎረቤት ሀገራትን ሰላምና መረጋጋት ለማረጋገጥ የምትጫወተው ሚና በቀጠናው መልካም ዝምድና እንዲጠናከር የላቀ አስተዋጽኦ እያበረከተ ይገኛል ብሎ ነው የገለጹት። እና በዚህ በሌሎችም የዩናይትድ ኔሽን ሚሽን ኢን ሳውት ሱዳን ተወካዮች በነገራችን ላይ ፒስ ዳዝንት ሃፕን ባይ ቻንስ ኢት ኢዝ ኤ ሼርድ ሪስፖንሲቢሊቲ ብለዋል። ዝም ብሎ ሰላም በድል በምኞት የሚመጣ አይደለም። የእያንዳንዱን አስተዋጽኦ የኔን፣ ያንተን፣ ያንቺን፣ የሃይማኖት ተቋማትን ሁሉንም የሚጠይቅ አንዳንዶች አሁን እዚህ አካባቢ እንዲህ ግጭት አለ እዚህ ያለ ሪፖርት ያደርጋል። ስለ ሰላም ሊዘምር አይፈልግም። የዚህ አካባቢ አርሶ አደሮች ሙሉ ለሙሉ የግብርና ግብዓት አግኝተው ተደሰቱ የሚለውን ሊዘግብ አይፈልግም። መዘገብ የሚፈልገው ግጭትን ነው። ግፋ በለው በ24 ሰዓት አባታችን ምኒልክ እንገባለን ይላል። እርምጃ ሲወሰድ ተዋጊ ነኝ ጀግና ነኝ ያለው እያንዳንዱ ጽንፈኛ ፋኖ ሪፖርት ሲያደርግ እሱ ይደመስሳል። ሌላው የሚተኩሰው ግን ይሄ የውሃ ሽጉጥ ነው፣ የውሃ መሳሪያ ነው፣ የውሃ ለህፃናት የምንገዛው አይነት። ጠብሰቅ ያለ ደግሞ እርምጃ ሲወሰድ ገሚሶቹ ከቤተ እምነት ሲመለሱ፣ ገሚሶቹ ከሰርግ፣ ገሚሶቹ ክርስትና አስነስተው የማይሰጥ ነገር የለም። ሰላም ልክ የታንጎ ዳንስ ለብቻ አንድ ሰው እንደማይደንሰው፣ ልክ በአንድ እጅ ማጨብጨብ እንደማይቻለው ሰላም የሁሉንም ከአስተሳሰብ ጀምሮ በተግባራችን፣ በጽሁፋችን፣ በንግግራችን ሰላም የሁሉም ኃይሎች ተዋናያን አክቲቭ የሆነ ተሳትፎ ፒስ ኢዝ አን አክቲቭ ዴይሊ ፕራክቲስ ዛት ሪኳየር ኮሚትመንት ዲያሎግ ኤንድ ኮሌክቲቭ አክሽን ፍሮም ኤቭሪ ሌቭል ኦፍ ሶሳይቲ እና በዚህ ደቡብ ሱዳናውያን አሁንም ያለው አንጻራዊ ሰላም እንዳይቀለበስ የውጭ ኃይሎች አገሪቱን ለማተራመስ ለሚያደርጉት ላላቸው ምኞት እንዳይጋለጡ ይልቁኑ መነጋገር መመካከር ያስፈልጋል የሚል መልእክት ተላልፏል። ዩናይትድ ኔሽን ሚሽን ኢን ሳውት ሱዳን ብታዩት ፓወርፉል ኮል ፎር ዲያሎግ ኤንድ ኮምፕሮማይዝ ቱ ሴኪዩር ፒስ ኢን ሳውት ሱዳን ኢሹድ ኦን ኢንተርናሽናል ፒስ ኪፐርስ ዴይ ይላል። ሁልጊዜ ዓለም አቀፍ የሰላም አስከባሪዎች ቀን ተብሎ 29 ሜይ በየዓመቱ ይከበራል። በዚህ በየትኛውም ቦታ በታሪክ በኮንጎ፣ በሩዋንዳ፣ በብሩንዲ፣ በሳውት ሱዳን፣ በሱዳን ዳርፉርን ጨምሮ በሶማሊያ ኢትዮጵያ በሄዱበት ሁሉ የሰላም ማስከበር ተልዕኮ አኩሪ አንጸባራቂ ገድል ጀብዱ እየፈጸሙ የኢትዮጵያን ሰንደቅ ዓላማ በኩራት የሚያውለበልቡ ኢትዮጵያና ኢትዮጵያዊነት ምን እንደሆነ በሊትሬቸር በቃል በጽሁፍ ሳይሆን በተግባራቸው የሚያስተምሩ ናቸው። በዚህ የተመሰከረበት ቀን ነው። ከትናንት ወስቲያ በነበረው አከባበር ሰው የኢትዮጵያን ታላቅነት የኢትዮጵያን ህልም ለማጨናገፍ የሚፈልጉ አካላት ሁሉ ኢትዮጵያውያን እርስ በርስ እንድንባላ ከራሳችን የሚመለመሏቸው ዩዝፉል ኢዲየቶች አሉ። ዛሬ ኢዲየት ለላቻቸው ደግሞ ዩዝፉል የሆኑትን እነሱ የመመልመል ስራ ይሰራል። በነገራችን ላይ
በትናንትናው ዕለት የኢጋድ ምርጫ ታዛቢ ቡድን የነጻነትና እኩልነት ፓርቲን ጽህፈት ቤት ጎብኝቷል፣ ነአፓን ጎብኝቷል። በዚህ የኢጋድ ምርጫ ታዛቢ ቡድን የተመራው በዶክተር ዋንድራ ነው። በዛም በነአፓ የነጻነትና እኩልነት ፓርቲ ጽህፈት ቤት በመገኘት ከፓርቲው ሊቀመንበር ዶክተር አብዱልቃድር አድም ጋራ በሰባተኛው ጠቅላላ ምርጫ ጉዳይ በተለይ የምርጫ ቅስቀሳቸው ምን ይመስል ነበር፣ እጩ አቀራረብ ላይ የሚዲያ አጠቃቀም ፍትሐዊነት፣ የፓርቲ ተወካዮች ምልመላና ስምሪት፣ የሴቶችና ወጣቶች ተሳትፎ እንዲሁም ምን ችግር ገጥሟቸው ነበረ በቅስቀሳም በእነዚህ ሂደቶች ከፋይናንስ ድጋፍ አንጻር ሳይቀር የሚል ጥያቄ ቀርቦ ነበረ። በዚህ በወቅቱ የፓርቲው ሊቀመንበር ዶክተር አብዱልቃድር ነጻነት በጥቅሉ በሰባተኛው ጠቅላላ ምርጫ ላይ ያላቸውን ተሳትፎ፣ ያስመዘገቧቸውን እጩዎች፣ የነበረውን የሚዲያ ስነ ምህዳር ኤቭሪቲንግ አብራርተዋል። ከዛም ባለፈ ምርጫው ሰላማዊ፣ ነፃ፣ ፍትሐዊና ሰላማዊ ይሆን ዘንድ ፓርቲው የበኩሉን አስተዋጽኦ ለማድረግ ዝግጅቱን አጠናቋል በሚል የገለጹበት ሁኔታ ነው ያለው። በዛሬው ዕለት ጠዋት ደግሞ የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ እንዲሁም የአፍሪካ ህብረት የኢትዮጵያ ምርጫ ታዛቢ ልዑክ መሪ በመሆን ወደ 73 አባላትን ከተለያዩ ሀገራት የተወከሉ አባላትን በመያዝ እዚህ አዲስ አበባ የገቡት በአዲስ አበባ መቀመጫቸውን ያደረጉ የአፍሪካ የዲፕሎማቲክ ኮሚኒቲ የዲፕሎማሲ ማህበረሰብ አባላትን ውይይት አድርገዋል። በውይይታቸው የጠቀሱት ኢትዮጵያ የአፍሪካ መቀመጫ ነች፣ የአፍሪካ ህብረት መቀመጫ ነች። ኢትዮጵያ ውስጥ የሚደረግ ምርጫ በኢትዮጵያ ብቻ የተገደበ አይደለም። ሚናውና እንድምታው ትርጉሙ ለሌሎች የአፍሪካ ሀገራትም የሚሆን ነው። ኢትዮጵያ ሰላማዊ ምርጫ አድርጋ ፈጣን እድገቷን ራሳቸው የተናገሩትን ነው ኮትም አድርገው የጀመረችውን ፈጣን እድገት እንድታስቀጥል ለሌሎች ለአፍሪካውያን ለአፍሪካ ሀገራት ሞዴል ተምሳሌት እንድትሆን እንፈልጋለን። በዚህ ረገድ እያንዳንዳችሁ ተሳትፎ ያስፈልጋል በሚል ዝርዝር ማብራሪያ የሰጡበት ሁኔታ ነው ያለው። ይህን ካልኳችሁ ወደ መካከለኛው ምስራቅ ስንሄድ እንዳትረሱ የመካከለኛው ምስራቅ እጣ ፈንታ ሚድል ኢስት ፊውቸር ሜይ ቢ ዲሳይድድ ኢን ዘ ሆርን ኦፍ አፍሪካ ሲላል ሶማሌላንድ እንዳትረሱ። በነገራችን ላይ በኬንያ የሶማሊያ አምባሳደር ጃብሪል ኢብራሂም አብዱሌ በአስቸኳይ ወደ ሞቃዲሾ እንዲመለሱ ጥሪ ተደርጎላቸዋል። ለዚህ ምክንያቱ የኬንያ ኤምባሲ በኬንያ ናይሮቢ የእስራኤል ኤምባሲ፣ በነገራችን ላይ ናይሮቢ ላይ የሚገኘው የእስራኤል ኤምባሲ ኬንያን ብቻም ሳይሆን ኡጋንዳን፣ ታንዛኒያን፣ ማላዊን እና ሲሸልስን እንዲሁም በተባበሩት መንግስታት ድርጅት የዩናይትድ ኔሽንስ ኢንቫይሮንመንታል የአካባቢ ፕሮግራም የሚባለው ዩኤንኢፒ ሲደመር ዩኤን ሃቢታት ቤት የሚገነባ በጣም ዝቅ ላሉ በኢኮኖሚ ችግር ላለባቸው ቤት የሚገነባው ዩኤን በተለምዶ ሃቢታት ባህር ዳር ሃቢታት አለ ወደ ቀበሌ 14 ማዶ ውስጥ ሄዱ ዩናይትድ ኔሽንስ ዩኤን ሃቢታት በተለምዶ ደግሞ ዩናይትድ ኔሽን ኦን ናይሮቢ ብለው ዩናይትድ ኔሽንስ ኦፊስ አት ናይሮቢ ዩኤን ኦን እኚህ ለእነዚህ ሁሉ ቋሚ ተወካይ ነው በኬንያ ናይሮቢ የሚገኘው የእስራኤል አምባሳደር። እኚህ ጌዲዮን ባህር አሁን ያሉት አምባሳደር ጌዲዮን ባህር ናቸውና በባለፈው ከ29 እንዳልሰሳት ከሜ 26 ከ29 26 27 28 29 ለተከታታይ 4 ቀናት በአቮካዶ ምርትና ምርታማነት ዙሪያ የተለያዩ ጥናቶች፣ ጽሁፎች፣ ውይይቶች ተደርገው ነበር። ያው እንግዲህ በኢሪጌሽን በአትክልትና ፍራፍሬ ምርት የእስራኤልን ልምድ የምታውቁት ነው። አስቀድሜ ባልኳችሁም ኢትዮጵያ ሉክስ ቱ ኢሚሌት እስራኤልስ አፍሪካስ ኒው ስታርታፕስ ሀብ የሚለው ትናንት ሜይ 30 2026 ያወጣው ዘጀሩሳሌም ፖስትም ኢትዮጵያ ከእስራኤል እየቀመረቻቸው ያላቸውን ልምዶች ሲጠቅስ ይህንን ኢሪጌሽኑን ነው አትክልትና ፍራፍሬ ምርት ላይ ማይኒንግ ላይ ቴክኖሎጂ ላይ እያለ ይጠቅሳል። በዛ ለ4 ቀን በተደረገው መድረክ ተሳትፈሃል። መሳተፍ ብቻም ሳይሆን የፎቶ ፕሮግራም ከዚህ በኬንያ
የእስራኤል አምባሳደር ጌዲዮን ባህር ጋር ተገኝተሃል በሚል በአስቸኳይ ወደ ሞቃዲሾ እንዲመለሱ ጥሪ ተደርጓል። ምርመራዎችም እየተደረጉ ነው ያሉት። በነገራችን ላይ ምንድን ነው የሚለው ጽሁፉ ሪሌብል ሶሳይድ አብዱላይ ሜይ ሃቭ ሪሲቭድ ኮምፐንሴሽን ፎር አቴንዲንግ አንደር ኢንቪቴሽን ገንዘብ ተቀብሎ ሊሆን ይችላል ዞ ዘ ክሌም ሪሜን አንቬሪፋይድ ይላል። እንግዲህ ይሄ የኢድ አል አድሃ ጊዜ መስጅድ ላይ በነበረ ፕሮግራም የሶማሊያ ፌዴራል መንግስት ፕሬዚደንት ሐሰን ሼክ መሐመድ ምንድን ነው ያሉት? ኦልሞስት እስራኤል ጠላት ሀገር ነች። ይቺ ጠላት የሶማሊያ ጠላት ሀገር፣ ይሄ ጠላት ሀገር የጠላት ሀገር ባንዲራ ሶማሊያ ውስጥ እንዲውለበለብ አንፈቅድም። ያው ሶማሌላንድ የራሳችን ሀገር ነው ብለው ስለሚያስቡ፣ በተመሳሳይ በህገወጥ የሆነችው ሶማሌላንድ ሰንደቅ ዓላማዋን እስራኤል ውስጥ ለዛውም ቅዱስ የሙስሊሞች ቅዱስ በሆነው ቦታ ኢየሩሳሌም እንድታውለበልብ አንፈቅድም፣ የትኛውንም አይነት መስዋዕትነት ለመክፈል ዝግጁ ነን ብለዋል። ይሄ በሆነበት ሁኔታ ነው እንግዲህ እኚህ አምባሳደር ጃብሪኤል ኢብራሂም አብዱሌ በዚህ የእስራኤል ኤምባሲ ባዘጋጀው ፕሮግራም የተሳተፉት ፎቶም የተነሱት ማለት ነው። ምን ሊሆኑ ይችላሉ የሚለው እንግዲህ ዝርዝር የተለያዩ ምንድን ነው ቢሆናሎች እየቀረቡ ነው። ዞሮ ድሮ ውጭ የነበሩት የሶማሊያ የውጭ ጉዳይ ሚኒስትር ወደ ሞቃዲሾ መመለሳቸውን ተከትሎ በአስቸኳይ እንዲመለሱ ተደርገዋል። ሰው ከኃላፊነታቸው መታገር፣ ሌሎችም ተጠያቂዎች ካሉ የሚታይ ነው። ዞሮ ድሮ ዚስ ካምስ ምንድን ነው የሚለው የእኛም አምባሳደሮች ምናልባት የምታዳምጡ ካላቸው የእኛም በዲፕሎማቲክ ኮሚኒቲ አባላት የምናደርጋቸው እያንዳንዱ እንቅስቃሴዎች ከኢትዮጵያ ብሔራዊ ጥቅም አንጻር እየታየ መሆን መቻል አለበት። ይህንንም በዛው እንዲሁ እንደ ሀሳብ ለማሳየት ነው። ዚስ ካምስ አሚድ ኦሪጂናል ቴንሽን አፍተር ሙስሊም ካንትሪስ ኮንደምንድ ሶማሊላንድስ ኤፈርት ቱ ኦፕን ዲፕሎማቲክ ምናምን እያለ ይቀጥላል። ሆታቢል ሚዲያ HORTABIN ሚዲያ ትናንት ሜይ 30 ላይ ያወጣውን እዩ። ሌሎችም እያወጡ ነው ያሉ። እሱን የተከታተልኩ ወደ እናንተ አድርሳቸዋለሁ። ሰው ይህ ባለበት ሁኔታ ነው እንግዲህ ወደ ሚድል ኢስት ስንመጣ ይህም ከዚህ ጋር ከእስራኤል ጋር የሚያዝ ስለሆኑ እያወራቸው ያለሁት የአሜሪካ፣ ኢራን፣ እስራኤል አለ። ኢራን እንግዲህ ቅኝት በማድረግ ላይ ወደ ኢራን ድንበር ውስጥ የገባ MQ-1 የሚል ቅኝትም በተመሳሳይ ጥቃት የሚፈጽም የአሜሪካ ድሮን መትቼ ጥያለሁኝ የሚል የቀረበ ነው። በተመሳሳይ የእስራኤል መከላከያና የአሜሪካ መከላከያ ኦልሞስት ውህደት ፈጸሙ በሚያስችል ደረጃ ወይም ውህደት መፈጸም ያው ውህደት ፈጽማሉ ሲባል አንድ ይሆናሉ ማለት ላይሆን ይችላል። አንድ ኮማንድ ውስጥ ባይገቡ እስራኤል አሜሪካ የታጠቀችው የትኛውንም የጦር መሳሪያ እስራኤል ማግኘት የምትችልበት ሁለት ሀገር ግን እንደ አንዱ ነው አክት የሚያደርጉበት ህግ ወደ ኮንግረስ ውስጥ ገብቶ ፕሬዘንት ተደርጓል። ጸድቃል፣ ምንም ጥርጥር የለውም። የእስራኤሎች አንደኛ ሰክሰሳቸው ሎቢ ያደርጋሉ። እስራኤሎች በጣም ጠንካሮች ናቸው። ህንዶች ጠንካራ ናቸው። የውስጥ ልዩነት አላቸው፣ ምንም ጥርጥር የለም። ነገር ግን ለእስራኤል ህልውና ሲባል በአሜሪካ የሚኖረው የእስራኤል ኮሚኒቲ አይፓክ የሚባለው ገንዘብ አዋጠው ሎቢስቶች ይቀጥራሉ። በአሜሪካ ምርጫ ላይ ወሳኝ ነጥብ አላቸው። በተደራጀ መልኩ ይሰራሉ። እንዲህ እንደኛ ሁሉም እያልኳቸዋል። ኢትዮጵያውያን በነገራችን ላይ በሀገራቸው እንደማይደራደሩ በቃል ብቻ በተግባር አሳይተዋል። ተለላኪዎች ምርጫ አያስፈልግም ብለው ዋይት ሀውስ በጠሩት ስብሰባ 70 ገደማ ሰው ነው የተገኘው። እነዚያም 70 ምናምኑም እንባረራለን፣ እንላካለን እና የፖለቲካችን ይዛለብን ብሎ ፎቶ ለማቅረብ የሚደረግ ነው። ይሄ ፎቶችን ተነስተን ታይቶ ቤተሰብ እንዲሆነ የሚል ኬዝ ለመጋገር የወጡ ናቸው እንጂ ኢትዮጵያውያን ሰልፍ ሲወጡ ማናውቃለን እኮ ከዚህ በፊት ድጋፍም ተቃውሞም ሲወጡ ኢትዮጵያውያንም ሀገራቸውን ይወዳሉ። በነገራችን ላይ ደጋግም የምለው በውጭ የምትኖሩ እህት ወንድሞቻችን ስለ ሀገራችሁ ጉዳይ በደንብ ያገባችኋል። ነገር ግን ስለ ኢትዮጵያ ብቻም ሳይሆን በሚያገባችሁ በደንብ ድምፅ እንዲኖራችሁ በምትኖሩበት ሀገር የፖለቲካ ተሳትፎ የሚኖራችሁ የጎረቤት ሶማሊያ፣ የጎረቤት ኬንያ፣ የሌሎችም በየደረጃው ይሳተፋሉ። እንደዛ ማየት እፈልጋለሁ።
ኢትዮጵያውያን ወይ ትውልደ ኢትዮጵያዊ ኢትዮጵያን ስል ትውልደ ኢትዮጵያዊ የአሜሪካ ዜጋ ለዚህ ስቴት ለሴኔት እየተወዳደሩ ነው የሚል መስማት አለብን። እሱን ስናረግ ነው ትውልደ ኬንያዊ የሆነው ኦባማ የአሜሪካ ፕሬዝዳንቱ ነው። ትውልደ ሶማሊያዊት ያው የተከታተላችሁ ነው ከፕሬዝዳንቱ ጋር እርስ በርስ ቲካቲካ በሚመስል መልኩ እሱንም እንፈልጋለን። ኢራን ይህን እያለች ነው ያለችው። እስራኤል እንግዲህ የሊባኖስ ጉዳይ የአሜሪካና ኢራን በሚደረገው ድርድር ያው ሄዝቦላ ሌላ ነገር የለውም። ትናንት በተወሰነ መልኩ ዝርዝር ነው ጉዳዩ። የሄዝቦላ ጉዳይ ግን በ1982 ሲፈጠር የሻይት እስልምና ተከታዮች ሊባኖስ ውስጥ የሚኖሩ ሲፈጥሩት ከጀርባ አይአርጂሲ ነበር። ኦፍኮርስ ሊባኖሳውያንም ተደስተዋል። በወሳኝነት ወራሪ ናት ያሏትን እስራኤል እንዲያስወጣ ኢመደበኛ የሆነ ኃይል ብትፈጥረው ብታጠናክረው፣ አንዳንዶች ለምሳሌ ተው ፋኖ የትም አይደርስም መልሶ የአማራ ህዝብን ነው የሚበላው ብዬ ስከራከር ኖ ኖ ኖ ኖ ኖ ሸኔን ይፋለማል ምናምን ሲል ነበር። ከሸኔ ጋር አንድነን አንድነን ብለው በጋራ የሰሩ ሸኔን ይፋለማል ያልኩ አንድ ከሸኔ ጋር አልተዋጋም። ይዋጋ እያልኩ አይደለም። መንግስት የማይቆጣጠረው ኃይል እያሰለጠንክ ነው ማለት ጉድጓድ ውስጥ ቀብረህ ደብቀህ ጆሮ ምኑን ስጋ እየሰጠ የምታሰለጥነው ውሻ ነው። ከጉድጓድ ውስጥ የወጣ ጊዜ አንተን ነው የሚበላ። ዞሮ ዞሮ የሄዝቦላ ጉዳይ እሱ ነው የሆነው። ዛሬ የሊባኖስ መንግስት ክላሽንኮቭ እንኳን በቁጥር ነው ያለው። ሄዝቦላ ግን ሮኬት አለው፣ ሚሳይል አለው፣ ጠንካራ የፋይናንስ ስርዓት አለው፣ ሚሊታሪ አፓራት ውስጥ ጠንካራ ነው። ለዛውም እስራኤል ይህን ያህል እየቀጠቀጠው እና እስራኤሎች ለዜጎቻቸው ደህንነት ሲሉ ከሌታኒ ሪቨር ድረስ ነበረ እንይዛለን ብለው የነበረው ከሌታኒ ሪቨር ተሻግረው ድሮ ምክንያቱም ዓለም አቀፉ ማህበረሰብ ኃላፊነቱን አልተወጣም። እስራኤል የተባበሩት መንግስታት ድርጅት በ425 ውሳኔ ቁጥር 425 እስራኤል ከሊባኖስ እንድትወጣ በሚል ወጡ እስራኤሎች 2000 ላይ። ነገር ግን የዩኤን ሴኪሪቲ ካውንስል ሪዞሉሽን 1701 ሄዝቦላ ሙሉ ለሙሉ ትጥቅ ይፈታል፣ የሊባኖስ የሀገሪቱ መከላከያ ሰራዊት ይቆማል የሚለው ወይ ሄዝቦላ የሊባኖስ መከላከያ ሰራዊት አካል አይደለም። ሰው መደበኛ ሆኖ እዛ ተቀመጠ። ስለዚህ እስራኤልን መተንኮስ የሚፈልገው ሁሉ ያለውን ጣል ያደርግበታል። ጥርስ እያወጣ ጥፍር እያወጣ እንሲያደርግ ወይ ትጥቁን አስፈቱ ታሊያን ያስፈተዋለሁ ነው። በዚህ ውስጥ ከዚህ ጀርባ እንዲህ አይነት የሰብአዊ መብት ጉዳዮች ምናምን እሱ ሊኖር ይችላል። እዛ ውስጥ ዲቴል አልገባው። እስራኤል ሳይስ ኢት ሃዝ ላውንችድ አ ላርጅ ስኬል ኦፕሬሽን ይላል ኢን ሳውዘርን ሌባኖን ክሮሲንግ ዘ ሌታኒ ሪቨር። እስከ ሌታኒ ሪቨር ነበር በፈር ዞኑ። እሱን ተሻግረው እንዲያውም የመስቀል ጦርነት ዘማቾች የነበሩበት ከዚህ በፊት ሰርተውት የነበሩትን እሱ ሁሉ የተቆጣጠሩበት ሁኔታ ነው ያለው። ኤንድ ኦፕሬቲንግ ኒር ናባቴህ ዊዝ ፎርስስ ፕሪፔርድ ኤንድ ሬዲ ቱ ኤክስፓንድ አታክስ አስ ሪኳርድ ይላል። በዚህ የኢራን የአሜሪካ የ60 ቀን ተኩስ አቁም ሁኔታ እስካሁን ዶናልድ ትራምፕ ወደ ሲቹዌሽን ሩም ገብቻለሁ ብለው ነበር። እስካሁን አልወጣም፣ ውሳኔ አልተሰጠም። ምንድን ነው የሚለው? ትራምፕ ኢን ዲስ ፋይናል ዲሲሽን ሚቲንግ ዊዛውት አናውንሲንግ ዲል ኤንድ አውትላይንስ ኬይ ዲማንድ የሚል ትናንት ምንድን ነው ያልኳቸው፣ ምናልባት የእስራኤል እና የሊባኖስ ጉዳይ በተለይ የሄዝቦላ ጉዳይ የሆነ ልባት ላይ እስኪደርስ ጸጥ ብለው ሊጠብቁ ይችላል ያልኳቸው ነው። እና ጀስት ስማይ እንትን ነው። በዚህ ሁኔታ ምንድን ነው የሚለውን ተጨማሪ ጉዳይ እየተከታተልን እንመጣለን። ነገ እግሮች ሁሉ ወደ ምርጫ ጣቢያዎች ያመራሉ። ጣፈንታችን በድምፃችን እንወስናለን። ከዛ በኋላ ከምርጫ በኋላስ ቀጣይ ስራዎች አሉብን። በአባይ ወንዝ ላይ 2 ግድቦች፣ በባሮ አኮቦ ላይ 1 ግድብ፣ ሌሎች የኒውክሌር ኢነርጂ፣ የመንግስት መዋቅር መልሶ በሚሻሻልበት በግራም በቀኝም ተሰግስገው ሙስናን፣ አድሎን፣ ፍረጃን እንደዚህ የሚያደርጉበት ጠንካራ መንግስት የምንመሰርት በቃ ምርጫው ፌት ነው። በቃ ኢንዲ ፌት ነው ማለት አይደለም፣ ግን ምርጫ ደግሞ ወሳኝ ነው፣ በር ነው። ስለዚህ ጣፈንታችንን የነገ ብሩህ ሁኔታችንን ለመወሰን መስራት አለብን። ጸረ ሰላም ኃይሎች፣ ጽንፈኞች ይህንን ለማደናቀፍ በመቶ ሚሊዮኖች ዶላር የፈሰሰባቸው የመጨረሻ እየተፍጨረጨሩ ነው። እዚህም እዚያም ጥቃቶች ሊፈጽሙ ይችላሉ። ይህንን መጠበቅ ያስፈልጋል። ከወትሮ በተለየ ሁኔታ ግን
ጥንቃቄ አይለየም። ሰብሰብ በምንልባቸው ቦታዎች ላይ ከጸጥታ ኃይሎች ጋር መተባበር ያስፈልጋል። በመዝናኛዎች ላይ ህዝብ ሰብሰብ በሚልባቸው በእምነት ተቋማት ላይ ይህንን የምርጫውን ጉዳይ ለመቀልበስ ይህንን ሊያደርጉ ይችላሉ። ደግሞ እንደዛም አድርገው ደግሞ እንደ ጀብድ ያወራሉ። የምርጫ ለማስፈጸም እንዲህ ሲንቀሳቀስ የነበረ አሁን ሌላ እንኳ ወይ የሚሊተሪ ኮንቮይ ላይ ብትልሽ እንደው አንድ ነገር እና በጣም የሚገርመው ማክሲመም የሆኑ ኢዲየትስ ነው የገጠሙ ለጠላቶቻችን ለኢትዮጵያ ጠላቶች ለመለላክ ምቹ የሆኑ መምህራንን፣ የሃይማኖት አባቶችን፣ ምርጫ አስፈጻሚዎችን ይህንን አድርገው እንዲያደረግን ብለው የዚህ መዘጋጃ ቤት ኃላፊ ላይ ጥቃት ስለፈጸመ አርበኛ ከሌ ሽልማት ሰጥቷል ብሎ ሰርቲፊኬት የሚሰጡ በዓለም የትጥቅ ትግል ታሪክ ታይቶ ተሰምቶ የማይታወቅ የድንቁርና ጌቶች ናቸው። የነገ ዕጣ ፈንታቸውን እንወስንላቸው የሚሉ እሱን የኢትዮጵያ ሕዝብ እምቢ ብሎ ነው የመጣ። የበለጠ እምቢ ማለት ጠበቅብናል። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ